ኢምራን እንግዲህ አይፎን 17 እና 100 ሺህ ብር በተጨማሪ ደግሞ 250 ሺህ ብር እስከ ጁማ ድረስ 1 ሚሊዮን ተገባ ብሎ አንድ ወንድሙ ነይቻለሁኝ አለ ማለት ነው። እንግዲህ ኢምራን የሚገርመው ነገር ግን ይሄ ኢምራን የሚባለው ልጅ ማን ነው ያልኩ የራሱ ጥያቄ ነበር የሆነብኝ ማለት ነው። የእውነቴን ነው የምላችሁ። በፌስቡክ ስገባ፣ ኢንስታግራም ስገባ፣ ስናፕ ስገባ በጣም ገረመኝ። ኢምራን ሲሉ ማለት ነው። ቲክቶክ የለኝም ነበረ በእርግጥ። ከዛ በኋላ ይሄ ማን ነው ብዬ እኔ ቲክቶክ እንደ አዲስ እንደገና አወረርኩኝ ማለት ነው። ከዛ ኢምራን የሚባለው ልጅ ማየት አለብኝ ብዬ ከዛ ከእፎይ ጋራ ተቀጣጥሮ ነበረ። እፎይ ደግሞ አልመጣም፣ ፈርቶ ነው የቀረው። ለምን እንደዚህ ሆነ ምናምን እያሉ እያወሩ ሰማዋቸው። እንግዲህ እኔ አላየሁም አልሰማሁም፣ ግን ያየሁትንና የሰማሁትን ነው የምናገረው ማለት ነው። በነገራችን ላይ እኔ ቲክቶክ አልጠቀምም። በእርግጥ ፌስቡክ ከልጅነት ጀምሬ ፌስቡክን በጣም ወዳታለሁኝ። ከዛ ደግሞ ዩቲዩብ ነው። ዩቲዩብ ደግሞ የራሴ ቻናል ስላለኝ በዛ ላይ ስለምንቀሳቀስ ነው። እና አንዳንድ ጊዜ እንደዚህ ሲያስተላልፉ ምናምን ሁሱና እፎይ ተገንትን ተባብለው ንጽጽር ላይ እንደዚህ ነበር ምናምን እየተባለ እየተወራ እሰማለሁ። አንዳንድ ቤት ግን አልሰማም። በእርግጥ ሙሉ ለሙሉ አልሰማም። በፊት አሁን ላይ ነው እንጂ ዩቲዩብ ላይ የምጣሁት። በፊት ላይ ዩቲዩብ ላይ እኔ ራሱ ዲናል እስላምን እየተማርኩ ስለነበረ ግን ደግሞ አሁን እንዳጋጣሚ ነው ወደዚህ መጣሁ ማለት ነው። እና በጣም በሚገርም ሁኔታ ኢምራን ያደረገው ነገር እንግዲህ አላህ ሱብሃነሁ ወተዓላ ይወቅ። እንግዲህ ልጁ መጽሐፎቹን እያገላበጠ አንድ በአንድ እያሳየ በቃ በመረጃ እንደዚህ ነው ያለ ሲናገር እያየሁት ነው። እኔ ራሴ ባይኔ ያየሁት ነገር ነው። በነገራችን ላይ እኔ ሌላ ሰው እንኳን አላየሁም፣ ይቅርታ ማለት ነው። እና ከዛ ሁሏን ነገር በማስረጃ ነው የሚናገረው። ነገር መጽሐፍ አለው የራሱ መጽሐፍ የሚያነቦቹ እነዛን ወይንም ደግሞ ያንን ግልጥ አድርጎ ምዕራፍ ስንት ነው ወይም ደግሞ እንደዛ ያለው ጥያቄም ካላችሁ አምጡና መልሳለሁኝ ይላል ማለት ነው። በነገራችን ላይ ኢምራን ህፃን ልጅ ነው፣ የ19 አመት ልጅ ነው አሉ። እንግዲህ እኔ አላውቅም ማለት ነው። ያው በቪዲዮ አልወጣም። ያው በቪዲዮም ደግሞ ወይ መውጣት ግዴታ የለበትም፣ ግን ቪዲዮ የማይወጣት አልወጣም። ከዛም ደግሞ እፎይ ደግሞ እንዴት የ19 አመት ልጅ ፈርቶ ይቀራል ምናምን እያሉ ብዙ ነገር ሲናገሩ ነበር። እኔ በነገራችን ላይ እፎይን እኔ አላውቀውም፣ ግን ለማየት በጣም ነበር የጓጓሁት ለማየት ማለት ነው። እኔ ላይ ስለማልከታተል ቻናሎች ምናምኖች እንደዚህ ቲክቶክ ምናምን ፌስቡክ አላይም፣ ግን እንደዚህ ተጽፎ ያለሁኝ እንጂ እንደዚህ ሪከርድ ተደርጎ ምናምን እንደዚህ ሲለቀቅ እኔ በፍጹም አላይም። የምሬን ነው የምነግራችሁ። ግን እንደዛ ጽፎ ምናምን አያለሁኝ። እልፍ እያደረኩኝ እልፍ ነው ምለው። እሱም በፌስቡክ ነው እንጂ ማየው በሌላ ቦታ አላየውም ማለት ነው። እና እንደዚህ ጓደኞች ጋር እንደዚህ ላይቭ ላይ ምናምን ጽፈውት እንደዚህ ርዕሱን ጽፈው ሲያይ ነው እንጂ ምን እንደተፈጠረ ምናምን ጓደኞች ጋር ራሱ ስናወራ የማውቀው ነገር የለኝም ማለት ነው። እና ለሱ ለሰውየው እንደዚህ አለ፣ እንደዚህ ተሳደበ፣ እንደዚህ አለ ምናምን ሲሉ ለማየት እኔ ልነግራችሁ አልችልም። ሮብ 3 ሰዓት ላይ ከምሽቱ 3 ሰዓት ነው የሚጀመረው አሉ። የምርም ናችሁ ደቂቃውን ለራሱ ይዤው ማለት ነው። በዛ ላይ እንግዲህ የአረብ ቤት ነው ስራ ያለው እንደሚታወቀው፣ ሁላችንም በየስራ ነው ያለ ነው። ግን አንድ ነገር ደግሞ ለማወቅ ስትፈልጉ ለማየት ስትፈልጉ የማታረጉት ነገር የለም ማለት ነው። እኔ ደግሞ እሱን ለማየት ጉጉቴ ማለት ነው፣ በቃ ለማየት ያለኝ ጉጉት ልነግራችሁ አልችልም። ከዛም በኋላ ስጠብቅ አልፎኝ ነበረ። ቢያልፍም እኔ ደርስባቸዋለኝ። ያው ልጅ ያብስተኛ ሆይ ነበረም ከፍቼው ስልኬን በቃ ትቼው ሄድኩኝ ማለት ነው። ምክንያቱም አይመችም ሰራተኛ እስከሆንኩኝ ድረስ ግዴታዬ ነውና ማለት ነው። ከዛ በኋላ ስሄድ አልመጣም እያሉ ነበረ። ከዛ በኋላ የመጨረሻ ፋይል ነው ካሁን በኋላ እሱ ከኔ ጋር እንትን አይልም፣ እንደዛ አይነት ነገር ፋይሉ ተዘግቷል፣ ፈርቶ ነው የቀረው ምናምን አሉ። እንግዲህ እሱ መጀመሪያ እሺ እመጣለሁ ብሎ አይበልም፣ እማቀው ነገር የለኝም። እሱ 10ም 7ም ሆናችሁ ብትመጡ እኔን አታኩልም ብሎ ነበረ። ዛሬ እንደዚህ ቀጠሮ ስደርስ ለምን ቀረ እያሉ
በጣም አቤቱታዎች አቀርበዋል ማለት ነው። እንግዲህ ደግሞ በሰዓቱ ስለሌለሁኝ እንደዚህ ነው ማለትም አልችልም። ምክንያቱም ያየሁትንና ባይኔ ያየሁትን ነገር እንጂ ባይኔ ያላየሁትን ነገር ስጨምር ለእኔ ራሱ ጥሩ አይደለም ማለት ነው። እና ብዙዎቻቸውም አንዳንድ ልጆችም መቼ ጥሪውን ተቀበለና ነው? እሱ እኮ ጥሪውን አልተቀበለም፣ እሱ ጥሪውን ሳይቀበል አይደል እንዴ እነሱ ያደረጉት ይላሉ። ብቻ የሁሉም የየራሱን አመለካከት ነው እየተናገረ ያለው ማለት ነው። ምሳሌ እኔ ራሴን ሌላቱ ደግሞ የራሷን አመለካከት ነው እየጻፉ እየተናገሩ ያሉት ማለት ነው። እንግዲህ ያንን አላህ ነው የሚያውቀው። በእነሱ መሀል እነሱ ናቸው የሚያውቁት። እኔ በነገራችን ላይ በፊት የለውም ነበረ። ኢምራን ሲባል በኢምራን ስበብ እኔም ይሄው ቲክቶክ ካወረድኩኝ ወደ ቲክቶክ አለም ገባሁኝ ማለት ነው። እና በዛ ምክንያት ነው ለራሱ ላየው የቻልኩት እንጂ እኔ ማቀው ነገርም የለኝም። ካሁን በኋላ ግን ኢንሻአላህ አንድ ሰዓት ቀረኝ ለማየትና እዛው ሆኜ ለመከታተል እሞክራለሁ። ውድ ቤተሰቦቼ አበረታቱ ደግሞ